ላልተለወጠ ሰው አዲስ ዓመት ትርጉም የለውም። ለለውጥ ለማይዘጋጅ ሰው ፀሐይ የትናንትናይቱ ነገም ብትወጣ ወጥቶ ለማይሞቃት ሰው ለማይጠመቀምባት ሰው ጥቅም እንደሌላት ሁሉ የዘመን መለወጥ ለማይዘጋጅና ለማይሰራ ሰው ረብ የለውም፣ ጥቅም የለውም። ዘመን የሚጠቅመው ለሚሰራ ነው። ስለዚህ ማደግ አለብን። ልብ ማደግ አለበት። አይምሮ ማደግ አለበት። እየጠፋ ሰው እየጠፋ ከሄደ ቢቀር ይሻላል። የሚያጠፋ እድሜ ምን ይጠቅማል? አንዱ እድገት ነው። ሁለተኛ ጌታ ወዳለበት መድረስ። እስኪ በሉ ምን አላችሁኝ? ጌታ ወዳለበት እስክንደርስ ድረስ ይቆየን ነው። እስክንደርስ ድረስ ክርስቶስ እድሜ ይሰጣል። ካሁን በፊትም ተናግሬ ያውቃለሁ። የማቴዎስ ወንጌል ምዕራፍ 9 ላይ ያለ ታሪክ ነው። ሁለት እውር ሰዎች ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢያሪኮ ሲያልፍ ሁለቱ እውሮች ጌታ አልፎ እየሄደ እንደሆነ ሰሙ። ምናልባት ለመነኮሳት አንድ ቀን ለእናቶች ብቻ ትምህርት ሰጥቼ አውቃለሁ። ይሄንን ለእናንተ ድግም እንዳይሆንባችሁ፣ ግን የእግዚአብሔር ቃል ሁልጊዜም አዲስ ነው። ሁለቱ ዕውሮች ጌታ እያለፈ አልፎ እየሄደ እንደሆነ ሰሙና እንዲህ አሉ፣ የዳዊት ልጅ ሆይ ማረን አሉ። እስኪ በሉ የዳዊት ልጅ ሆይ ምናል ማረን አሉ። ኋላ ተመልከቱ፣ የዳዊት ልጅ ሆይ ማረን ሲሉ ሰዎቹ ግን ምን አደረጓቸው? አትጩሁ ብለው ከለከሏቸው ይላል። እነሱ ግን ወአፈድፈዱ ከሊሃ ይላል፣ ጨምረው ጮሁ፣ አብዝተው ጮሁ። የዳዊት ልጅ ሆይ ማረን እያሉ አብዝተው ጮሁ ይላል። አብዝተው ሲጮሁ ጌታ ኢየሱስም ቁሞ ቆያቸው ይላል። ምን ብሎ ቆያቸው? ይሄ ነው ደስ የሚለው ነገር። ለምንድን ነው? እውር ስለሆኑ ቶሎ ሩጠው እንደማይደርሱ ያውቃል። እሱ መንገድ ቢጨምር እነሱ እንደማይደርሱበት ያውቃል። በደንብ ያዙ። እነሱ ምኖች ናቸው? እውር በሉ እንጂ። እሱ ደግሞ ምንድን ነው? ብርሃን ነው። ስለዚህ እሱ እየሄደ ቶሎ ቢራመድ እውሮቹ ቶሎ አይደርሱም። ጌታችን ኢየሱስ ክርስቶስ ያለበት ቆሞ ቆያቸው። ባጭሩ ተርጉም ነው። ከዚያ በኋላ ደረሱ። ሲደርሱ ምን ትፈልጋላችሁ አላቸው። ዓይናችን እንዲበራ ነው። ይህን ማድረግ እንዲቻል ታውቃላችሁ? አዎ፣ እምነታችሁ አድኗቸዋል። ዓይናቸውን አበራላቸው። ይህ ምን መሰላችሁ? እውር የሚባለው ክፉና በጎ ያለየች የክርስቶስን ብርሃን ለማየት ያልበቃች ብቃት ላይ ያልደረሰች ነፍስ ናት። ገና እውር ማስተዋል የሌላት ነፍስ ማለት ነው። የክርስቶስ ፍቅር የማይታያት እንዲሁ በደፈናው ዝም ብላ አምላኬ የምትል ናት።